ይሰድቧታል ይሰድቧታል ይሰድቧታል፣ ያንቋሽሿታል፣ ክሬዲት ይነሷታል። የቲክቶክ ክሬቲቭ አዋርዱ ራሱ ላይ ምንድን ያለ ማናት ዋንትያ አናቃት አናቃት ማናት ዋንትያ አናቃት። እኛ የጠየቅነው ለኪልም ክራይቴሪያው ምንድን ነው? ክራይቴሪያውን አሟልታለች፣ ለምንድን ነው እንትን ያላደረጋችሁት ምናምን ስንል ማናት ዋንትያ አናቃት። ምን ብታረግ ነው እቺ ሴት እናትነቷ የሚከበር? ወይ ጊፍቲ ቀጥይ፣ እያወራሽ ነው። አውሪ አውሪ። አይ የሰላም እንዴት ነሽ? በመጀመሪያ አይዞሽ፣ አይሰማሽ፣ አይዞሽ አይዞሽ እንትን እያልሽ ነው አለ ተዳዊ ቅርታ፣ አይዞሽ ቻዩ። ግን እንዴት ብዬ ልንገርሽ? ይሄ የኔ ሀሳብ ነው እውነት ለመናገር ግን አበሻ አወኩሽ ናኩሽ ነው። እሷ መታ እዚህ ስለረዷት ኦን የሚያደርጓት ይመስሏቸዋል። በቃ የሆነ ችግሯን እዚህ መታ ስላወቋት ሁሉም መጥቶ በቃ ኦን የሚያደርጓት በየቀኑ ቤቷ ውስጥ የሚኖሩ እሷ መስደብ ትክክል እንደሆነ፣ እሷ ማንጋጠጥ ትክክል እንደሆነ 10 1 ብርም የሰጠም ያልሰጠም ነው። እና እኔ ማየው ሰው ያስፈልጋታል በጣም ሰው የላትም፣ እርግጠኛ ነኝ እንደሌላትም። እና የሚመክራት የዚህን ህዝብ ማንነት የሚነግራት ሰው ያስፈልጋታል። እንደሚገባኝ ያለ ቤተሰብ ነው ያደገችው፣ በራሷ ነው እዚህ የደረሰችው። እና የሚያስለቅሳትም እሱ ጭምር ነው እንጂ እነዚህ ሁለቱ ወጥቶ መሳደባቸው ብቻም አይደለም። እና የተሻለ የዛሬ 2 ዓመት ፊራኦል የምትባለዋ ልጅ ቤት ጠርተናት ታለቅሳለች። እና ብዙ ነገር ውስጥ ነው እንዳለ እኔ ታውቂያለሽ፣ ፋሚሊው ነው የማውቀው አንድ አካባቢ ስለሆንና ያሳዝናል እውነት ለመናገር። ግን ለእኔ የምረዳው እውነት እኔ ይሄ አሁን ልዕልቴ እንልሻለው በብሔሯ ይጠላታል ብዬ አላምንም። ቢካዝ ብሔሯን ሳያዩ ረድተዋታል። ብዙ ኢትዮጵያኖች የሚጠሏት እንዳሉ ግን ብዙ ኢትዮጵያኖች ግን ያንን አይተው ይጠሏታል ብዬ አላምንም። ኖ ኦሮሞ ናት ብሎ እኮ አይደለም ሲር የረዷትም እሱን አይደለም ልሽ። እዚህ አፕ ላይ አሁን ለምሳሌ ኦሮምኛ ጨፈረች ሄለን ሾ ስትሰድባት ነበር። ላይቫ ላይ ቁጭ ትላለች፣ መጥቶ ይሰድቧታል። ይሄ እንግዲህ የምንኖረው ነው አይደለ? ዴይሊ ማለት እንደ ኦሮሞ የምንኖረው ነው። ግን ያ ሊያ ሾ ለምሳሌ ታርጌት አድርጋ ደጋግማ ትነቁራታለች፣ ታንቋሽሻታለች፣ ክሬዲት ትነሳታለች። የሆነ ነገር ሲፈጠር ለሊና ላይክ የምታስቢውን ነገር እንትን ስል ኖ በዛች ስለምትቀኑ ነው፣ ቆንጆ ስለሆነች ቀናችሁባት። ሊያ ደግሞ ግሩፕ ትፈራለች እንጂ ኢንዲቪጁዋሎች እሷን ማንም ከእሷ ጀርባ አንደኛ ግሩፕ የላትም ታውቂያለሽ። ዋንትያ ከኦሮሞም የለችም ከዛም የላትም። በጣም የሚያሳዝነኝ ነገር የእሷ እሱ ነው። አውሽ የሆነ የራሷ ነገር ፕሮቴክት የሚያደርጓት አሁን አንዱ ብትነካ መተው ቀንዷን ነው የሚለው ታውቃለች። አሁን ለምሳሌ ፊፊ ነው የምትባለው፣ ፋፊ የምትባለው እሷን ብትነካት ዜድ ብትጠጧን አወቅሻት ጌመር መንካት ትፈራለች፣ እነሱን ትፈራለች። እና ሲጀመር እሷ ሰውን ለመንካት ማን መብት ሰጣት? ከሱን ጀምር ገብቶሻል። ሶሻል ሚዲያ ክሪቲክ ዩ ሃቭ ቱ ሃቭ እኮ በጣም ብዙ ባክግራውንድ ሞራልንም ሊኖርሽ ይገባል እንጂ ሲጀምር ከሞራሉ እንጀምራል። ምን ሞራል ላለሽ እና ነው አንቺ ህዝብን የምትሳደቢ ሀለሌ ባለጌ እንዴ? አንቺ ስንት ዓመት 10 ዓመት አይሆናትም? አንድ 10 በዛን ምንድነው ወርዝ ዩንትን ምናምን ስናል 16 ዓመት ተሳድቤያለሁ። በቃ ስቢ እና ይህንን አርጋ እሷ የምትበላ እኮ የስድቧን ያሰደበችውን የሰው እንባን የሰው ወሬን ነው፣ ሰውን አጣልታ ነው የምትበላው ይዛ ያለችው ነገር። እና ምን እንዴት እንደሆነች ባይ ዘ ወይ ሊያ
ለዛሬ ተቀይራም ሳይሆን ያው ካስታወስን ቱርክ፣ አረብ ሀገር ምናምን እንዴት አይነት እንደሆነች እናስታውሳለን። አንቺ ከሀገር ሆነ እኮ ስትሳደብ ሀገርን ስትሳደብ ነበር። ዘሩን ሀገር ኢትዮጵያ ከካምና ስትል እና ዛሬ ተቀይራ እሷ እናት ሆና ትልቅ ሴት ሆና ይሄ በቃ ሞራል አለኝ ለማለት በቃች። ይሄ በዛን ጊዜ ብዙም ኢንተርኔቱ ስለሌለ አያውቋትም እንጂ ከተነስታ እዚህ እንደደረሰች ግልጽ ነው። ትልቋ ቡሊ ቶኪንግ አባውት ኢንተርኔት ቡሊስ። አሁን እኔ እነዚህ ጄነራል ቁጭ ብዬ ልጅሽን አሳድግ የአንቺ ምናምናም እሱ ነው እነሱ አይደሉም። ኢንተርኔት ቡሊስ ኢንተርኔት ላይ ቁጭ ብለው ዋንትያም ቡሊ ያደርጋሉ። ትልቋ ደግሞ ኢንተርኔት ላይ ቁጭ ብላ ቡሊ የምታረጋት ሊያሾ ነው። ግልጽ እኮ ነው። እኔ ለእኔ ከአሁን ምከሪያት ብትይኝ እንትናን ዋንትያን አንቺ እነዚህ ሰዎች ከአንቺ በታች ናቸው። እሷ ይሄ የደረሰባት ነገር በሙሉ በእሷ ጥፋት አይደለም። ያ በምንም መልኩ በእሷ ጥፋት አይደለም። በጣም ጠንካራ ናት። ካለፈችው ነገር አይበልጡም እነዚህ ሰዎች። የእነዚህ ሰዎች ስድብ ምንም ካለፈችው ነገር በጣም ስታስቢ በጣም ትንሽ ነው። ግን ደግሞ ሰው ያስፈልጋታል፣ ግሩፕ ያስፈልጋታል። እንደዛ ካልሆነ አቺም ግሩፑ አሁን ለምሳሌ የፈለገ መስኪን ብትነካ መጥተው ቀንዷን ይሏታል። ታውቃለች ወይ? እንደ ኦሮሞም ካወራን ነው የምልሽ። ወይ ደግሞ ራቼን እና እንትና ዋንትያ ብቸኝነቷ ነው ለዚህ ያበቃት። አንደኛው ነገር ሌላው እንዳለ ሆኖ ነው እና በጣም ያሳዝናል። ግን ሰው እንደው እኔ እንጃ እንዴት በከፍላ ራሱን የእውነቴን ነው ከጠየቅሽኝ ከፍላ ራሱ ምድር የሚባለው አድቫይስ የሚያረጋት ወይ ደግሞ አንድ ሰው ቢኖራት ሁሉ ጊዜ እንዴት ሶሻል ሚዲያውን እንትን እንደምታደርግ የሚመክራት መካሪ ቢኖራት ከፍላ ነው የምልሽ። በፕሮፌሽናል እንትን አውሽ ቢኖር ኢትዮጵያ አላቅም መኖሩን አለመኖሩን እና በዛ ካላለፈች ሳይካትሪስትን ቢኮዝ አይ ቲንክ ሺዝ ዲፕረስድ ዲፕ ዲፕሬሽን ውስጥ ነው ያለችው። ባቸው ነው የሚገርመኝ ካለፈችው ነገርን አሁን ከሚሆነው ነገር እንደ አንቺ ህፃን ልጅ ኃላፊነት አለባት፣ የራሱ ኃላፊነት አለባት። ያለፈችው ነገር እኮ ሀብታም ስለሽ ወይ ጥሩ ስለለበሽ የትም አይሄድም። የትናንትና ማንነትሽ ደግሞ ልጅ ሆነሽ ፖስትፓርተምን ምናምን ብቻዋን ምናምን ስትራግል ማድረግ ሺ ዶንት ኢቨን አንደርስታንድ ዋት ይሄ ፖስትፓርተም ምን እንደሆነ ገብቶሻል? በጣም ኢቨን ከቤት የወጣችው እንደሰምሰማ ከሆነ በጣም ልጅ ሆና ነው እና ልጆች ቤተሰቦቻቸው እኔ አሁን እዚህ ጋር ማለት ትክክል ላይሆን ይችላል። ብዙ ሰው ግን በልጅነቷ ከ18 ዓመት ምናምን ሆና ነው እና እኔ አልነበርኩም አላውቃትም እና ከልጆቻቸው ጋር እንድትጫወት እራሱ አይፈቅዱላትም ነበረ። ይሄ በጣም የሚያውቋት ሰዎች አሁን ሲነግሩኝ በዚህን ያህል ያደገች ልጄ ከአንቺ ጋር አትጫወቱም ተብላ ያደገች ልጅ በጣም ብዙ ነገር ውስጥ እንዳለፈች ነው የሚገባኝ እና በጣም የሚያግዛት ሰው በጣም ያስፈልጋታል። በጣም በብዙ በእውነት ያለፉበት እሷም ወንድሟም ያለፉበት መንገድ በጣም ከባድ ነው። በጣም አሳዛኝ ነው እና እሱ ተቀምጦ ዛሬ እንደዛ ስታለቅስ እነዚህ ቦልኮ ስለሰደቧት ሳይሆን ያለፈችውን የደረሰችውን ዛሬ ያለችበትን ስለ ልጇ ስለ ራሷ ነው እና እኔ ይህን ለማለት ነው። ግን ሰው ያስፈልጋታል፣ ግሩፕ ያስፈልጋታል ነው የምለው። ቢኮዝ ይሄ ፌር አይደለም። ነገ ዋንትያ ሞተች፣ ፎቶዋን ይዤ መዞር አልፈልግም። ፎቶዋን ይዤ ቁጭ ብዬ ሙዚቃ ልጋብዛት አልፈልግም። እውነታው ይሄ ነው። ሀይ ልዕልትዬ፣ እንዴት ነሽ? ወይዬ እንዴት ነሽ? ኦኬ ቴንክ ዩ። ሁልጊዜ ለእናቶች ስለምትቆሚ ከልብ ያመሰግንሻለሁ። እንዲህ ገብቼ ተናግሬ አላውቅም። ይሄ ጉዳይ እኔንም ስላስለቀሰኝ ነው ዛሬ አንቺ ጋር ለመግባት የሞከርኩት። ዴይ ዋን እችን ልጅ ዲስሪስፔክት አድርጋ የጀመረችው ለስድብ አሳልፋ የሰጠቻት ሊያ የምትባለው ሴት ናት። ቢፎር ማንም ሰው ሳይጀምራት ማንም ሰው ሳይሰድባት በፊት አርፈሽ ቁጭ በይ። አይ ሪመምበር ዳት ዴይ አንቺ እንደዚሁ ተናግረሽላታል። እናመሰግናለን ስለምታደርጊው ነገር ከልቤ ያመሰግንሻለሁ። እና በጣም የዛን ጊዜ ቀሚስ አጭር ነገር ለበሰች ብላ እንግዲህ ህፃን ልጅ የምትወልዳት ልጇ ናት እንደዛ ብላ ተናግራት፣ ከዛ በኋላ ብዙ ተሳዳቢዎች መጡ። ከዛ በፊት እኔ ማንም ሲናገራት አላስታውስም። እሷ ጀመረቻት። በቃ ስቲል ድረስ እንደዚህ ዲስሪስፔክት እየተደረገች በጣም የምታሳዝን ህፃን ልጅ
እኛ በእድሜ ኦቨር 40 የሆን ሰዎች እሷን መውለድ የምንችል ሰዎች እንዲህ ስትሆን ማየት እኔ ከልቤ አልቅሻለሁ። ከልቤ ነው የምልሽ። እና ሁሌ ስለምትቆሚላት እግዚአብሔር ይባርክሽ። አይኖ ምንም አይነት ሰፖርት ከአንቺ እንደማታገኝ ሁሌ ነው የምትናገሪው፣ ግን እንደምትቆሚላት ስለማቅ በጣም ይሄንን አንደኛም ላመሰግንሽ ነው፣ ሁለተኛም ይህንን ነገር እንዲሆን የጀመረችው እሷ ናት። ቢከዝ ማንም ቲፎዞ ስለሌላት አካባቢዋ ላይ ማንም ሰው ስለሌላት የራሷ ወገንም ቢሆን ትክክለኛ ነገር የምትሰደበበትን ሪዝን እኛ እናውቋለን። በምን እንደሆነ እንዲህ እንደምትደረገው ሁላችንም እናውቋለን። አሮን ነው በዚሁ መናገር እንዳይቆምለችን ልጅ እንደዚህ ሰፖርት መደረጉ የተጀመረ አይቆም የሆነ ነገር ላይ እስኪደርስ ድረስ እንዳልሽው የሜንታል ችግር የመጣል ብቻዋን ልጅ የምታሳድግ ሴት ናት። እኛ ብቸኛ ልጅ ብቻ እናቶች ልጅ የሚያሳድጉ ህመሙን ያውቁታል። ስለዚህ ይህን ልልሽ ነው ከልቤ ተሰምቶኝ የገባሁት። እኔ ፈርስት ታይም ነው እንዲገብች የማላቅም። ያው ፋሎወርሽ ነኝ፣ ሁሌ ይከተልሻለሁ። ቴንኪ ሶ ማች የኔ እናት፣ ተባረኪ። ለልጆችሽ አገኘ የኔ ቆንጆ። ጆይ ጆይ እኔ ያለው ሌልቴ ብሬኪንግ እየተቀጠልልኝ 5 ደቂቃ ስጡኝ። ብሬኪንግ እየተቀጥይ። እሺ፣ በተለይ በእኛ ልጆች ላይ ያለሽን ነገር እባክሽ። በጣም በጣም የእኛ ልጆች በጣም እንዴ! አይ እኔ ጌታን በቃ ቃላት የለኝም። በጣም ተናድጄ የዋልኩት በጣም በቃ ከሚትዩ በላይ እነዚህ ልጋጋም ቅደፎች ቱቢዮ እንትን ሳውዝ አፍሪካ ያለው የሀዲያ ኮሚኒቲ የኦሮሞም ኮሚኒቲ የሀዲያም የካምባታም አለ። አሁን ለሀዲያ ኮሚኒቲዎች ከዚህ በፊት በጣም ወንጀለኞች እና ማጅራት መጪዎች የነበሩ ልጆችን ማስመር አስይዟል። የሀዲያ ኮሚኒቲዎች ስፔሻሊ ሳውዝ አፍሪካ ያለ ኮሚኒቲዎች እና ኢሚግሬሽን አንድ ላይ ነው የሚሰሩት። አሁን ኦልሬዲ ተነግሯል፣ ሪፖርት ተደርጓል። ልጆች እነማን እንደሆኑ ኦልሬዲ ታውቋል። ለኮሚኒቲ ዋና ሰውየውም ተነግሯል። ኮሚኒቲ በጠቃላይ ያውቋል። ዋስቋንቋል እነዚህ ቆሻሾች ኖ ሪዝን ይኸውልሽ፣ ይሄ ነው የምትይው ሪዝን የለም። ቤኪ ከቤዳ ነው ስደቡ ብሎ የከፈለኝ ቤኪ ነው አለው። ቤኪ ደግሞ ይህንን አያረግም፣ ጨዋ ልጅ ነው። እኔ ራሴ ፖስቼ የነበረው ቪዲዮ አሁን ሊያጠፋ ነው። እቺ ምስኪን ልጅ እቺ ህፃን ልጅ ወደኛ ሆሳና ሄደ ሀያድያ ሰሬዋና ለብሳ ሆሳናን አስተዋውቀ ሀዲያን አስተዋውቀ ማስታወቂያ ሰርተ የመጣችው ጎበዝ ልጅ ነች። ይችን ልጅ በዚህ ምክንያት በዚች ደረጃ እንዴት የሰደቡት ለምን እንደሆነ ነገ ከነገ ወዲያ ሲያዙ ይነግሯል። ኦልሬዲ ሪፖርት ተደርጓል። በውስጥ እየተናገረ ነው። ዋስኮንጎን የሚባል ነገር የት እንዳሉ የተኛው ስቴት ፕሮቪንስ ምናምን ተብሎ ነው እነሱ የሚጠሩ የት እንዳሉ ሰርች እየተደረገ ነው ኦልሬዲ። ስለዚህ እኔ ቆይ አንድ አይቀር ለሌሎች እጭ መጣ ቆይ ጻድዬ ጆይ ታውቂያለሽ፣ እንትን ሲባልባቸው እኮ ነው ልጁ ላይ ያሳበቡ ታውቀሻላ? አዎ፣ ግን ሴም ታይም ደግሞ ሌላ ኢንሲደንት ከ3 ዓመት በፊት እዚህ ይለኛል። አንድ ሰው እንደዚህ ሲጣላ ፎቶ ይላካል። ታውቂያለሽ? ሳውዝ አፍሪካ ይከፈላል እንዴ? እነዚህ ልጆች ፎር ኖ ሪዝን አያውቋት ተነስተው ለምንድን የሚሰርቡት? እቺ ልጅ ደግሞ ሶሻል ሚዲያ ላይ ግን ቤኪ የሚባለው ልጅ ወጥቶ ተቃውሟል አይደል? እንደ ፕሪቴንድ ለማድረግም ቢሆን እነሱ ደግሞ ወጥተው እሱ ነው ስደቡ ያለን አሉ። which is ኦብቪየስ ነው። ለምን የኛ ልጅ ሆኖ አብሮ አልደገፈንም ይመስላል? ለምን ተቃወመ? ወይም ደግሞ በሱ ምክንያትስ ቢሆን የሚሰድቧት ከሱ ጋር ፍሬንድ ስለሆነችስ ቢሆን የሚሰድቧት? ጥሩ ኮኔክሽን የለኝም ብሏል ልጁ ከነሱ ጋር። እነሱ ብሎ ሰውን ዲስሪስፔክት ማድረግ እና ማማት ነው። በነገርሽ ላይ በጣም ቤኪ ወዳጇ ነው። ያ በጣም ወዳጇ ነው። እኔ ራሱ 1-2 ቪዲዮ አይቻለሁ አብረ የሰሩትን።
እነዚህ ሰዎች አጀንዳ መሆን የለባቸውም ነው እውነት ለመናገር። እነሱ አይደለም አጀንዳ መሆን ያለባቸው፣ እኛ የዋንትያ በጎችን ማደራጀት አለብን። የምሬ ነው። ይሄ አሁን ያልሽው ነገር በቃ ይሄ ነው እንጂ እነዚህ ልጆች እኔ ምንም ተወገዙ፣ ተቀጠቀጡ፣ ተገዱ ገብቶሻል። አሁን ራቼ ሲመጣ አምቦኮ አምቦኮ ይላል። እነ መስኪም ደግሞ መስኪም መንካት ዋጋ ያስከፍላል ነገር ይመስላል። ስለዚህ የምን በግ ላደራጀው? ሰላሌ ማለት ታዲያ ሰላሌ ካልሽማ እኔ ያመጣልሻለሁ። ሀኒ የምትባል በግ አለች፣ እናቷ ከሰላሌ ናት። እሷ አትሆንም። ማንነቱን ያውቃ አይሆንም። ጆይ ደግሞ ግሩፕ ተሰርቶ አይደለም ሰው ሊተው የሚገባው ትክክል ስላልሆነ ሰው ያ ቴንክ ዩ ሶ ማች ዞዬ ሰው ኖ ይላል። ምን ኖ የምትለው ቁሪኝ ተብዬው ትላንት ስታጸድቅላት አለብን እንዴ? ላይ ጋንግስተሮች ያስፈልጉናል። ጋንግ የሚያደርጉ ሰላሌ ቆይወልሽ ዋንትያን ይኸውልሽ መስደብ ከህሊና አንጻር ነው ትክክል ያልሆነ እንጂ ካለችበት ግሩፕ ምናምን አንጻር አይደለም። ገብቶሻል? እኔ ግን እውነቱን ለመናገር ይሄ መደራጀቱ ምንም ቫሉ የለውም። እናት ልትከበር ይገባል። ህፃን ልጅ ናት። ብታጠፋም የሆነ ሩም ያስፈልጋታል። ገና አላደገችም። ልጅነቷን ተነጥቃለች እኮ ይቺ ልጅ። ትምህርሻትማ ይህንን እኮ ልዕልት ይሄ ሞራል እኮ እንዲኖራቸው የሸጡ ምንም የሌላቸው ናቸው። አሁን ይህንን ከማስተማር እነሱ በሚመጥናቸው በመለሱ ነው እንጂ ስለዚህ በጣም አስቸጋሪ ነው። መጀመሪያዋ ተሳዳቢስ ቢሆን እኔ አሁን ጥርጣሬ እሱ ነው። መጀመሪያ እኮ የሰደበቻት ልጅ ለምን አማረብሽ? ለምን ሁልጊዜ እንደዛ ተቸግረሽ አልቆየሽም? ለምን ልጅሽን በስነስርዓት ታሳድጊያለሽ? ያለቻት ሴትዮ እሷም ልጥጇ ሊኖርበት ይችላል። እኔም እሱ ነው በጣም ለመሰለሽ አንቺ ከደገፍሻት ሰው ይጠላታል ስትል ነበር። ትዝ አላችሁ? ባለፈው ሳምንት ያ ከዛም ቁንጣ ለበሽ ስደንስ መነጽር አድርጋ ህፃን ልጅ ዋንትያ ለልጅሽ አባት ነው ስትላት ነበር። ለማን ነው የምትደንሽው? ሌሎቹ ግን ቶንግ ትዝ ይልሻል? የሆነች ህፃን ልጅ ዱባይ ሄዳ ቶንግ ከሱራ በላይ ገብቶሻል? ላይክ ፍሎስ እያደረገች ማለት ከጃኒ በላይ አድርጋ ነው ለጃኒ የምትሰግደው ወይ ድረስ ናዮ በላይ አድርጋ ነው እንትና ልዕልቴ እናውራማ ከተባለ ነዮ ናት እንጂ ነዮ ልጄ ናት። እሺ ይቅርታ ግን ከእነሱ በላይ ነዮን አስከፍቻት ሁሌ ነው የሚዘከረው። አልቀረም ጨፍራለች ማለት ትላልቅ ሰዎች ባሉበት። አሁን ጃኒ ትልቅ ልጅ ስለሆነች መናገር እችላለሁ። አሁን ጃኒ ትላልቅ ሰው ባለበት የጡቷን ጫፍ ብቻ ሸፍና ነው የምትሄድላችሁ ለሽማግሌ ሰዎች በኢቨንት ማለት ነው አይደለም? እሱ ፌር አይደለም። ጁሌት ናት ሮሚዮ። ግን አሁን ልክ እንደዚህ ስትይ ጃኒ ህፃን ልጅ ናት ይላሉ። ግን እያወዳጃኒ እንዴ ጃኒ እኮ 26 ናት። ጃኒ እኮ ብር እኮ ሰብስባ እኮ ሄዳ እኮ ደላላ ይዛ ተደራድራ ቤት የገዛች እኮ ናት። እዚህ ላይ ራሱ እንዴ ምን ሆነች ነው? በጣም አይመጣጠኑም። ግን እስኪ ህፃን ልጅ ናት ጃኒ፣ ህፃን ልጅ ናት ከኛ። ግን አሁን ምንድን ነው ጃኒን ማወዳደር ሳይሆን ዋንትያ የምትሰደበው ለምንድን ነው የሚለውን ነው ማግኘት ያለብን። መወዳደር ሳይሆን ለጃል እነሱ ሲያደርጉ ዝም ያልሽው ፈርተሽ ነው። እቺንም መፍራት አለ እንድትፈራ የሆነ ነገር መደረግ አለበት ነው እንጂ ማወዳደር አይደለም። እኔ አሁን ጃኒ ትመቸኛለች፣ እውነቴን ነው። በጣም ፍሪ መሆኗ ምንም ችግር የለብኝም። የእኔ ችግር እቺኛዋ ሴትዮ ለምን እነሱን ፈርታ እቺ ልጅ ላይ ብቻ ለምንድን ነው ጣቷ ነው የምትቀስረው የሚለው ነው እንጂ አሁን ትታለች። አሁን ትንሽ ተረጋግታለች። ሜቢ ደግሞ ነገ ከኔ ጋር ተቃራኒ ለመሆን ነገ ደግሞ እንኳን ሰደቧት ብላ ልትወጣ ትችላለች። መቼም ነው ኢግኖራንስ ብሊስ ይላሉ እዚህ ሀገር። ጌጥ ይሆናል አንዳንዶች። ጂጂ ነች ሌርቴ ኖ ናይ እህቴ ሊያሾ አድርገው ያለን ኤርላይንስ ነው ኢትዮጵያን ወንድሜ ሻውራ። ሰላም ናችሁ ወይ? ሰላም እንዴት ነሽ እናት? ሁላችሁ ሰላም ብያቸዋለሁ። ስለ እይታችን እያወራችሁ ነበረ። እኔ የምኖረው ሳውዝ አፍሪካ ነው። ይህንን ቪዲዮ አይቻለሁ።
የተደረገውን ድርጊት አይቻለሁ። እንደ አንድ ታናሽ እህቴ በጣም ሁላችንም አዝነናል። ሁላችንም ያለው ሳውዝ አፍሪካ ያሉ ለኮሚኒቲዎች ለብሔር ብሔረሰብ ውስጥ ለተመረጠው ህዝብ መርጦ የሰጣቸው ለኮሚኒቲዎች በግሩፕ ላይም ቪዲዮንም ለቀናል፣ ሪኮርድንም አስቀምጠናል። እኔ አንድ ነገር የሚያወራችሁ ዋንትያ ጎበዝ ናት። ዋንትያ ለሌላ ለይቶቻችን ምሳሌ የሆነች ጀግና እይታችን ናት። ጀግና እይታችን ናት። ለምንድን ነው የምናገረው? በአገር ቤት በነበርኩበት ሰዓት ወደ ስልጤ በኖርኩበት ሰዓት ላይ ብዙ ነገሮችን አይቻለሁ። ወደ ቡታጀራ፣ ወደ ዝዋይ በይቶቻችን ላይ የሚደርሰውን ጥቃት እግዚአብሔር ረቶኝ ነው ወደ ሳውዝ አፍሪካ የመጣሁት። ልነግራችሁ ዛሬ እቺ ጨቅላ ህፃን እንድትደፈር ምክንያት የሆነውን እግዚአብሔር ብቻ ፈጣሪ ብቻ ያውቃል። ቅድም እይታችን እያወረሽ ነበረ። በሳውዝ አፍሪካ ከኔም ጭምር ሌሎችም የሚሰሩት ነገር የሚያደርጉት ነገር ምን እንደሆነ ምንም ሳታውቁ የሌለው መረጃ ሼር የምታደርጉ ሰዎች እዚህ ያላችሁ አዝኛችኋለሁ። ፈጣሪ ይቅር በላችሁ። ወንድም ለወንድም የማያዝንበት ምድር ነው። የከሌ መልካም ነገር ሰርተዋል፣ የከሌ ክፉ ነገር ሰርተዋል ብለን አንዱን ከበር የምናደርግበት አንዱን ጃጅ እያደረገን አንዱን ሞ እንትን የምናደርግበት ነገር አይደለም። ሳውዝ አፍሪካ ወንድም ወንድምን የገደለበት ምድር ነው። አይካንዱ ምንም ማድረግ አይችለኝም። ጀኔራልም ሸራም ያለበት ቦታ ጠንቅቄ ያውቃለሁ። እዚህም ያላችሁት እኔንም ጠንቅቃችሁ የምታውቁት እያንዳንዳችሁ በቪዲዮ መከታተል ትችላላችሁ። እናንተ ምን እንደምታደርጉ ምን እንደምትሰሩ ጠንቅቀን እናውቃለን። በግሩፕ ተደራጅታችሁ የተከበረውን ብሔር ለመስደብ እይቶቻችን ለማሸማቀቅ ፎሎ ብላችሁ የምታደርጉትን ነገር ጠንቅቀን እናውቃለን። ስለዚህ እቺ እይት እንደ ሌሎች ይቅር በሉልኝ። እዚህ ያላችሁኝ እይቶቼ፣ ታላቆቼ፣ ታናሾቼ ይቅር በሉልኝ። ለእይቶቻችን በ86 ለብሔር ብሔረሰብ ውስጥ ያሉ ለእይቶቻችን ምሳሌ የሆነች ጀግና ናት። ሌሎቹ እኮ በፈተና የሚሆን በአንዳንድ ነገሩን አጥፍቶ ጥቃት ከደረሳቸው በኋላ በድንገት በጽንስ ምክንያት አንዳንድ ነገር እኮ ያወርዳሉ፣ ክፉ ነገሮችን ያደርጋሉ፣ ወደ ጫካ ውስጥ ይጥላሉ። እሷ እኮ ለእይቴ ነው ምሳሌ የሆነች። እሷ እኮ የራሷን ላይፍ እና የራሷን ህይወት እኮ መኖር ትችላለች። ጀግና ናት። ስለዚህ ሁላችሁም ቪዲዮ ሰርታችሁ ወንጀለኛ ከሆንኩ እኔ የሚጠይቀኝ የከምባታ፣ የሀዲያ፣ የስልጤ፣ የጉራጌ፣ የኦሮሞ፣ የአማራ ብሔር ብሔረሰብ መጠየቅ የሚችለው ኮሚኒቲዎች ህጋዊ ኮሚኒቲዎች አሉ በሳውዝ አፍሪካ ላይ። ጃጅ አታደርጉ። ይሄ ልጆች ተደራጅቶ ነው። ባለፈውም የሰሩትን ስራ እያንዳንዳችሁ ሰምታችሁ ሊሆን ይችላል። አልፎ ከምባታን፣ ኦሮሞን፣ የወለታን ህዝብ፣ ሀላባን ህዝብ የተከበሩትን ቲክቶከሮችን እየሰደቡ ፎሎ እንደሚለቅሙ ሁላችንም እናውቃለን። በተለይ ወደዳችሁም ጠላችሁም በዚህ የምንቀጥለው ከሆነ ሳውዝ አፍሪካ እያንዳንዳችን ስደተኛ ነን። በዘር በጎሳ አንድ ወንጀለኛ የምትደብቁት ከከምባታም፣ ከሀዲያም፣ ከወለታም፣ ከሀላባም አብዛኛ ከዚህ ከአራቱም ብሔር ከዚህ ከድርጊታችሁ ማትቆጠቡ ከሆነ ሳውዝ አፍሪካ ዝ 50-50 ኖረናል 10 ምናምን ዓመት ምንም አታመጡም። ስለዚህ ይሄ ልጆች እንዲጠየቁ በሷ ብቻ አይደለም ብዙ ድርጊትን የሰሩት ልጆች ናቸው። ጥቁርን እዚህ ቪዲዮ አሳያቸዋለሁ። ጥቁርን ዶንክ ብሎ ሰድቦ ላይፍ ላይ 4500 ህዝብ እየሰማ ብሌክ አፍሪካዊን የራሳችን ጥቁር የሆኑ ወንድማችን ዶንክ ብሎ አንቲ አያነ ብሎ የሰደቡት ደፋሮች ናቸው። ይሄ ሰዎች ሸራም ቢሆን ጀኔራልም ቢሆን የተከበረውን የሀዲያን ህዝብ አይወክሉም ነው። እኔ አሁንም ሌላ ቦታም ገብቻ ወርቻለሁ። አይወክሉም። የሚጠየቁ ከሆነ ይጠየቁ፣ ማይጠየቁ ከሆነ እያንዳንዳቸው ሳውዝ አፍሪካ እያንዳንዳቸው ተነፎቶ ይለቃቸዋለሁ። እያንዳንዳቸው ከከምባታ፣ ከሀዲያ፣ ከስልጤ፣ ከጉራጌ እያንዳንዳቸው ከ86 ብሔር ብሔረሰብ ውስጥ ህዝብ የመረጣቸው እያንዳንዳቸው ፎቶችሁን ፖስት እናደርጋለን። ይሄ ልጆች ማይጠየቁ ከሆነ ስነስርዓት ማይዙ ከሆነ ሌላ ወንድም ስለሌለው የአጎት ልጅ ስለሌለው ዘመድ ስለሌለው እግርና እጅ አስራችሁ ወደ ኢትዮጵያ ትልካላችሁ። አንድ ስህተት ሰርቶ ሌላውን በዝምድናና በሌላ ነገር ከበር ታደርጋላችሁ። ባባ የስ አም ፍሮም ኢትዮጵያ የስ አም ከምባታ ታንኪ ሶ ማች ኢትዮጵያነቴን አመሰግናለሁ። ልጅ ነኝ። ስለዚህ እየጻፍክ ስለሆነ ነው። ፕሊዝ ሁላችሁ ቪዲዮ ስሩ። ዘርነትን ጎጣነትን ትተን ለእውነትና ለሀቅ እንቁም። እኔ ቪዲዮ እዚህ አለ። እያንዳንዳቸው ያወሩትን ነገር እናት በኢንቦክስ ሼር አደርገሻለሁ። ይሄንን ቪዲዮ ብትሰሚ
እንኳን እንደዚህ ተቀምጠሽ መስማት ይቅር በጣም እንኳን አትችል። የሰሩት ስራና እያደረጉት ነገር ተደራጅቶ በግሩፕ ተደራጅቶ በቴሌግራም ተደራጅቶ ነው ይህንን ስራ እየሰሩ አሉት። ብሔርን እየሰደቡ አሉት። እንኳን አለ የተባሉት ቲክቶከሮችን በኢትዮጵያ ላይ የእናቶቻችን እንባ የሚያብሱትን ወደ መቀሌ ወደ አማራ ክልል ሌላ ክልል ገብቶ እርዳታ የሚሰሩትን እያሸማቀቁ ያሉት ሰዎች ናቸው። ስለዚህ ማንም በዘርነት በጎጣነት መደበቅ የለበትም፣ ይጠየቅ ነው የሚለው። እኔ ታንኪዩ ወዳችኋለሁ። Abby camera, what's going on? I just came. Oh, okay. Adi? ወይ እሺ፣ የገባው ስለሆነ ነው። ትንሽ ሌላ ሲያወራ እናወራለን። እሺ፣ ማን ዳጊ? ሰላም ብያቸዋለሁ። እንዴት ናቸው? ሰላም ነው ወይ? አለን። አዎ ነገሮችን ያው ቼክ አድርገናል። ሁላችንም ሰምተናል። ኢትዮጵያውያኖች ሁላችንም ስፔሻሊ እኔ የምኖረው ሳውዝ አፍሪካ ነው። ሳውዝ አፍሪካ ብዙ የተማረ ኮሚኒቲም ያለበት ጥሩ ሰራተኛ ያለበት ሀገር ነው። እኛ እዚህ ሀገር የምኖረው አንድ በኢትዮጵያዊነት ነው። ይቺ የተከበረች ልጅ እንዲህ በግሩፕ ተደራጅቶ የሰደቡ ልጆች ሁላችሁም ታውቃላችሁ፣ እኛም እናውቃለን። ሳውዝ አፍሪካ ስፔሻሊ ከዚህ በፊት አይታችሁ ከሆነ የአንድን ብሔር ሶሻል ሚዲያ ላይ የሚሳደቡት ሀገር ቤት የገቡት 100 በላይ ልጆች አሉ። ለመስራት መጥቶ በትንሽ ስህተት ኢትዮጵያ የገቡት አሉ። ስፔሻሊ ይሄ ነገር ሶሻል ሚዲያ ላይ ስፔሻሊ የሀዲያ የከምባታ ኮሚኒቲ በጣም ጠንካራ ኮሚኒቲ አሉ እና ልጆቹ እየተፈለጉ ነው አሉት። በዚህ ሰዓት ያሉበት ቦታ እየተፈለጉ ቼክ እየተደረገ ነው አለው እና በዚህ ነገር ያው ሁላችንም ወንጀለኛ ወንጀለኛ ነው፣ ግፍ የምሰራው ግፈኛ ነው። መቼስ መጠርያ የምለ አንድ ቁጥር ምጽፎን ልጅ አስገቢ። ይቅርታ ወንድም አለም ዳጊ ይቅርታ። ስለዚህ እኛ ማንም ይገደል እያልን አይደለም። ሀዲያን የተከበረውን ሀዲያን ስም ነው በዚህ ሰዓት ስፔሻሊ እየጠፋ አሉ። ምክንያቱም ልጆቹ ሀዲያ ልጆች ናቸው። የሁለቱም የሰደቡት ሀዲያ ልጆች ናቸው። የመጀመሪያ አይደለም። ስፔሻሊ በዚህ ሰዓት ብታስገብም የሚያሩት ነገር በጣም የሚደብር ነገር ነው የሚያሩት እና እንዲያዙ ሁሉም ሳውዝ አፍሪካ ያለው አበሻ ጥረት እያደረጋ ነው። በዚች 2 ቀን 3 ቀን ሊያዙ ይችላሉ። ይሄ ዝም ብሎ የሚታለፍ ነገር አይደለም። ስለዚህ እናንተም እዚህ ገብታችሁ ስለ ልጅቷ የምታሩት ነገር በጣም ተመችቶኛል። አመሰግናችኋለሁ። ቴንክ ዩ ሌልት ትንሽ ጊዜ ካለ ቢዚ ሆኜ እንዴት ሰላም ነሽ? እግዚአብሔር ይመስገን። ቴንኪዩ ስላስገባችኝ። ሰሞኑን ይህንን ነገር ሰምተን ሁላችንም ልባችን ተሰብሯል። ያው ልጅ እናት ናት፣ እህት ናት፣ ሁሉ ነገራችን ናት፣ ሀገራችንም ናት ጭምር እና ያው ወንጀለኛ ብሔር የለውም። ወንጀለኛ ያው የትም ሊደበቅ አይችልም። ወንጀለኛ ወንጀለኛ ነው። ወንጀለኛን የሚያስመልጥ ኢትዮጵያዊ በአጠቃላይ ኢትዮጵያዊ የለም። ብሔርን አይወክሉም የትኛውን ሰው። ያው ሁላችንም እናውቃለን፣ አንቺም አለሽ፣ ሁሉንም ነገር ታውቂያለሽ ከኛም በላይ ምናምን። ብሔርን ወክሎ የሚሳደብ የለም፣ የሚጣላ የለም። ግለሰቦች ናቸው። ይህንን ተሳደብ ብሎ የሚላክም ብሔር አይልክም መቼም። ሁላችንም በዚህ ላይ እንተማመናለን። አይ ነው ይህን ጀስት እኔ ነገሮችን ክሊር ለማድረግ እኔም ሆንን ዋንትያ ኦሮሞ ብሔር ተወላጅ ብንሆንም ሀዲያ ነን። ጀስ የሀዲያ ብሔረሰብ አባል ነን፣ አክባሪ ነን። ማንነቱን 100% በጣም መወደው። እኔ ደግሞ የሀዲያ እናቶች ነው ያሳደጉኝ። እኔ ጀስ ወይ የሚሳደብ ሀዲያ ቲክቶክ ላይ ነው ያየሁት፣ በህይወት አይቻልም። አሁን ቲክቶክ ሁላችንም ዞረሽ ብታይ ሁሉም በገበሽበት ሁሉ እያወገዘ ነው። ይሄንን ሀዲያ የሆነ ሁሉ እያወገዝን ነው። አይ የዘር ምናምን የኦሮሞ እና ሀዲያ ምናምን እዚህ ጋር እዚህ ቤት አይወራም። ሲጀምር ይሄ የሀዲያም የኦሮሞ የመላው ኢትዮጵያን ቤት ነው። ግን ማንነት ከተባለ እኔ ሀዲያ ነው።
ቅድም የወጣ አንድ ልጅ ነበረ እና የብሔር መልክ ለማሳት እየሞከረ ነበረ። ምንም መልክ ሊይዝ አይችልም። እኔም ዋንትያ ኦሮሞንን ሀዲያ እና ባለፈውም እዛ ሆሳና ሄደ እንዴት አድርገን እንደሸኘናት እንዴት እንደተቀበልናት አይተሻል ምናምን። አዎ እኔ ይሄ ሲጀምር ፕላትፎርም አልሰጥም ለጥላቸው እና አሁንም ሁላችንም ይህንን ነገር ማቆም አለብን። ማናችንም ብንሆን እንኳን ሌላ ነገር ተይውና ወንድሞቻችን ቢሆን ራሱ እነዚህ አይነት ነገር ቶለሬት አናደርግም። እና ዋንትያ ጠንካራ ልጅ ናት፣ ገና ጠንካራ ልጅ፣ ጠንካራ እናት፣ ጠንካራ ሴት ናት። እና እሷን በቻልነው ሁሉ እንደግፋታለን። ስለዚህ ተሳዳቢ ወንጀለኛ ብሔር የለውም። እችን ብቻ ለማለት ነው። ቴንኪው ስላስገብሽ አመሰግናለሁ። ልዕልቲ ወዬ እንዴት ነሽ? ልልዬ እንዴት ነህ? አባዬ ደህና ነሽ? አለን። ያ በጣም ያሳዝናል። ባይዘዌ እሷን የዛሬ ኢሞሽኗን አይቼ ነበር እና በዛ ውስጥ እሷ ያለፈችበትን እኛ የማናውቀው ብዙ ነገር ውስጥ እንዳለ ነው የተረዳሁት። ሴም ታይም ደግሞ ከእኔ በላይ ፊል ያደርጋሉ ብዬ የማስበው ሴቶችን ነው። በዚህ አጋጣሚ እንዳልሽው ከዘር ከነገድ ነፃ የሆነ ሕሊና ካለ ይችን ልጅ የደረሰባትን ነገር ተገንዝቦ እንዴት ነው ልረዳት የምንችለው? ምን አይነት እርዳታ ነው የሚያስፈልጋት? የሰው ልጅ በገንዘብ ብቻ አይደለም ቆመ የሚሄደው። አታነሳም። የምታነሰላቸውም ሰዎች ጋር ሄጄ ነበር፣ ስልክ አታነሳም። አይ ቲንክ ሺዝ ናት ኢን አ ጉድ ሜንታል ስፔስ እና ሺኒስ ቲንክ ነገሮችን እንትን ካልኩ በኋላ ሳይካትሪስት አግኝቻለሁ። ሳይኮሎጂስት የለም ኢትዮጵያ ያሉ እነዚህ ሰዎችን ስፔሻሊ ዲፕ ዲፕሬሽን ውስጥ ያሉ ሰዎችን ምናምን እንትን የሚሉ ቢኮዝ እች ልጅ ዩ አር ኢነፍ ሚላት የለም። በቂ አይደለም ነው የምትባለው። እና ሁሌ ደግሞ ትንሽ ነገር እንትን ስላ ብለው ልጇ ስር ልትደበቅ ነው ብሎ ዱላ ይበዛባታል። ያ እና የሚገርምሽ እኔ ከምንም በላይ አሁን እሷን የተናገራት የሰደባት ሰው ተከፋይም ሊሆን ይችላል። ፐርሰናሊም ሊተዋወቁም ላይተዋወቁም ይችላሉ። የኔ ሹፍ አይደለም። የኔ ሹፍ መሰለህ ልክ እንደተሰደበች ለእኔ ደግሞ በኢንቦክስ የማይመስል ወሬዎች ይዞ ይሁን የተደራጅቶ ነው እሷን ለመጣል የሚደረግ ሴራ ታውቃለህ። እንደዛ ነው የተሄደባት። ያ እና ምንድን ነው መሰለሽ እኔ አንዳንድ ጊዜ ሰዎች እባካችሁ ተቸገርን ብላችሁ ስትመጡ እርዳታ የሚሰጧችሁ ሰዎች አንድም በመቸገራችሁ ተደስተው ነው፣ አንዱ ደግሞ አዝነው ነው። እና ሁልጊዜ በዋንትያ ስብራት ውስጥ ነው የማየው እሰይ እያለ እሷ ስትቸገር የሚሰጥ፣ እሷ ከፍ ስትል ደግሞ እያለቀሰ ለምን እሷን እንደሚስማር ወደታች አልመታናትም? አሁንም ተደራጅተው ይሄ ኃይል አዛኝ ይመስላል ስታዩ፣ በጣም ያለቅሳል፣ ይጮሃል። የሆነ ሰው ከዚህም ከዛም ሲምታጣና መከራ ሲበዛ መከራ መጣ ብሎ ይላል። ልጅነቷን እንደገና ደግሞ አዛኝነታቸውንም ለማሳየት እናዝናለን ለማለት ያጫጩሁታል፣ ያጋግሉታል። እና ይሄ የተደራጀው ኃይል ራሱን ቤዝ ያደረገው ማንነት አለው እሱ። ይሄ ማንነት ምናልባት ከሱ ውጭ የሆኑ አካሎች ወደ ፖፑላሪቲ ኦር ሰዎች ሲወዳቸው እና ሰው ሲያገናቸው አዛኝ መስሎ ሰዎችን በመምታትና በተለያየ ሁኔታ ውስጥ በማሸማቀቅ እነሱ ለሚፈልጉት ዓላማ ያንን ሰው እንዳይውል አውጥቶ በመጣል እነሱ የሚፈልጉትን ቦታ ብቻ ለሚፈልጓቸው ሰዎች መስጠት ነው የሚፈልጉት። እኔ በብዛት አይተሽ ከሆነ እኔ ኮመንታተሮቹን ነው ብላይ ማድረግ የምፈልገው። በዋንትያ ችግር ውስጥ እስኪ ኮመንቶቹን ከፍታችሁ እዩ። የደስታ ሳቅ ሲስቁ ነው የምታዩት። በዚህ ሀዘን ውስጥ ሆና በዚህ መከራ ውስጥ ሆና ምናልባት ብዙዎቻችሁ የምታልፉበት ሊሆን ይችላል፣ ያለፋችሁበትም ሊሆን ይችላል። ለሰው ማትነግሩት ግን ከላይ ስትታዩ በጣም ቆንጆ ናችሁ፣ የጎደላችሁ ነገር የለም፣ ቤታችሁ ሙሉ ነው፣ ሁሉ ነገር ኦርጋናይዝድ ነው። ውስጣችሁን ግን እናንተና እናንተ ናችሁ የምታውቁት።
ይሄን በእሷ ውስጥ ነው የተመለከትኩት እኔ። እቺ ልጅ ደግሞ ጨቅላ ጀግና ናት። ምንም ኤክስፒሪየንስ የሌላት ከጎኗ እናት አባት የሌላት የኢትዮጵያ ሕዝብ ግን ድረስልኝ ሲሉ የኢትዮጵያ ሕዝብም ከጎንሽ አይደለም እና ቶሎ ብለሽ ራስሽን አጥፊ፣ ቶሎ ብለሽ በራስሽ ላይ የሆነ እርምጃ ወስኝ እያሏት ነው። ሲያለቃቅሱም ሲያጨበጭቡም ያዘኑ ሲመስሉም ምንድን ነው እቺ ልጅ ወደፊት ከመጣች የእነሱን ቦታ እንደምታሳጣቸው ስለሚያውቁ ነው። እና አይዞሽ፣ ጀግናንሽ፣ በርቺ፣ ዛሬ ያስለቀሱሽ እነሱ ፊት ሆነሽ ወደ ታች ታያቸዋለሽ ነገ ብሎ የሚነግራት ሰው ያስፈልጋል። ከስራ መጣሁኝና አሁን ከእናንተ ጋር በላው ምናምን ማለት ነው እና የልጆቹን ፎቶ በትልቁ ባየው አሪፍ ነበር። ዳርዬ ቴንኪው። እንዴት ነው ቲክቶክ ጌም እንዳይልኩብኝ መዘጋት የሚችለው? ቴክስታችሁን ይሸፍንብኛል ከይስ እስኪ ዋንትያ እንዲህ ብላ ነው የተሰደበችው። ፎቶቸው የት ጋ ነበረ? ቪዲዮ በጣም ትንሽ ነዋ፣ ለእናንተ ማሳየት አልችልም። የቲክቶክ ልጆች ታውቋቸዋላችሁ፣ የዩቱብ ልጆች ነው የማያውቁት። አንቺም ሴት ነኝ ብለሽ ለጉብኝት ሆሳዕና ሄጃለሁ ምናምን ፊትሽን ታጥበሽ ማታቂ ገና በ16 ዓመት ሸርሙጣ የወለድሽ የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። አንቺ ቡሽ 7 አባት በቶሽ እዛ ጎጃም በረንዳ ጋንዳ ውስጥ ጣልሽው ልጅ ሰብስቢ። አንቺ የምን አባሽ ልጅሽን አሳድጊ። መጀመሪያ ሀገር ለመጎበኛት የተለያየ ቦታ ለማየት ያንን መንገድ ዳር ላይ የወለድሽውን የማብራት ፖል ተለግፈሽ እያስፈልታሽ የወለድሽውን ክታም ልጅሽ ነሳልጅ አንቺ ዋንዚያ የምትበይቀቅ ሄድበት ጀነራል ዋንዚያ የምትበይ አንቺም ሴት ነኝ ብለሽ ለጉብኝት ሆሳዕና ሄጃለሁ ምናምን ፊትሽን ታጥበሽ ማታቂ ገና በ16 ዓመት ሸርሙጣ የወለድሽ የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። አንቺ ቡሽ 7 አባት በቶሽ እዛ ጎጃም በረንዳ ጋንዳ ውስጥ ጣልሽው ልጅ ሰብስቢ። አንቺ የምን አባሽ ልጅሽን አሳድጊ። መጀመሪያ ሀገር ለመጎበኛት የተለያየ ቦታ ለማየት ልጅሽን ያንን መንገድ ዳር ላይ የወለድሽውን የማብራት ፖል ተለግፈሽ እያስፈልታሽ የወለድሽውን ክታም ልጅሽን አሳድጊ። አንቺ ዋንዚያ የምትበይቀቅ ሄድበት የሀዲያ ልጆች ነን ብለው ነው አይደል? በሀዲያ ትነግጂ ነው ፖይንታቸው ሲገባኝ። ሀዲያ ሄጃለሁ ብላ የሆነ ቪዲዮ ፖስታ የሆነ አይዶን ነው እና ሲሳደቡ የነበሩ ልጆች እነዚህ ናቸው። አንዱ ይሄ ነው፣ አንደኛው ይሄ ነው። የእኔ ጥያቄ ሳውዝ አፍሪካን ያሉት ኢትዮጵያ? ሳውዝ አፍሪካን ያሉት ወይስ ኢትዮጵያ? የት ነው ያሉት? ብዙ የደቡብ ልጆች ሳውዝ አፍሪካ ይበዛል። ሳውዝ አፍሪካ ናቸው ኢትዮጵያ? አዎ። የምን የት ነው? የት ናቸው? ሳውዝ ስለሆነ ኢትዮጵያ ቢሆኑ ኖሮ ዛሬውን እንዴት እንደሚመነጠቁት አዩት ነበር። ምክንያቱም ምን አይነት ድምፅ እንደምናሰማ ለመሰላችሁ። አለባበሳችሁ ልክ አይደለም ብለው ቲክቶከሮች ለሳምንት ታስረው ከነበረ እነዚህ ለ1 ዓመት መታሰር ነበረባቸው። ያ ናንዬ ጋለሪውን ቼክ ያርጊው፣ ቴንኪዩ ናኒ። ያ ሳውዝ አፍሪካ ካሉ እንግዲህ አንድ የመረረው ሳውዝ አፍሪካዊ ቤታቸውን ሰፍረው እንዲገባ እንትን ትላለ እንጂ ምን ታደርጋለህ? ገባችሁ? ብዙ የደቡብ ልጆች እንትን ያሉት ሳውዝ አፍሪካ ነው ያሉት። እርስ በራስ ነው አሲድ የሚደፋፉት፣ እርስ በራስ ነው የሚቀጣጠሉት። እርስ በራስ ጎማው ሰው ከተው እዛው ነው የሚቀጣጠሉት። ገባችሁ? ያ አይዶን ነው ምን እንደሆነ የሆነት ብዙ የሚገዳደሉት ምን የሚሉት አስክሬን በብዛት የሚገባው የደቡብ ልጆች ናቸው። እርስ በራስ ተገዳድለው የእውነት ያ ኤምባሲ ተከሰዋል። ወረቀት አላቸው ላይ በኤምባሲ ስር ለመሆን ያ በጣም ነው የሚያስጠላው። ከወደ ደቡብ አፍሪካ የደቡብ ልጆች እርስ በራስ እንዴት እንደሚደራረጉ ብታዩት። ኢትዮጵያ ቢኖሩ እኔ ስለማላውቅ
ለምን ሱቅ ምናምን ሳይ እንደዚህ አይነት ሱቆች ያሉት ደቡብ አፍሪካ ነው በብዛት እና ኢትዮጵያ ከሆኑ ድምፅ ማሰማት ምናምን አይደል ግዴታ ያደርገዋል መንግስት። ለምን ልብስ የተሳሳተ ለብሷል ብሎ ሳምንት እንትን ካለ ይሄ 8 ዓመት ነበረ የሚታሰሩት። ዋንትያን ስለሰደቧት አለ ሁይዝ ዋንትያ ገባችሁ? መንግስት ልብስ እንደዚህ ለበሳችሁ ብሎ ከወሰነ ይህንን ማድረግ ግዴታ ስላለበት ብቻ ግዴታ፣ አለበለዚያ ያስጠቁረዋል ማለት ነው። አሁን ምንም ማድረግ አትችልም። ያ ምንም አታረግም። ያ ደቡብ አፍሪካ እንኳን እንደዚህ አይነት ስድቦች አይደለም እርስ በራስ ተወጋግተው እዛዋለ እንደሚኖሩት ተወጋግተው ነው እዛ የሚኖሩት። ገባችሁ? ምንድን ነው ኤምባሲ በኤምባሲ በኩል ነው እንደሚኖሩት እነሱ። ያ እና ሰው ለከሆነ ምናምን አልገባኝም። ያ እና ጋዴሚት እና ደደቢት ልጆች ናቸው። የሆነን ሰው እንትን ሲል ለእንደዚህ ነገር ምን ድምፅ ነው የምትሆነው? ኢትዮጵያ ቢሆን ኖሮ ድምፅ ሳይሆን መንግስት ራሱ የጀመረውን ነገር እንጠይቀው ነበር። ልብስ የተሳሳተ በለበሱት ባህሉን ባልጠበቀ ሰዎች እርምጃ ከተወሰደ፣ እነዚህ ላይ እርምጃ ካልተወሰደ ዋቱ ጅረብ ማለት ነው የሆነ ነገር ነበር ማለት ነው። እና እርግጠኛ ስላልሆንኩኝ እንትን እላለሁ አልኩኝ። ጆከር የሌላ ልጆችን ከሚሳደብ የበለጠ አልተሳደቡ ዛሴ አልተሳደቡ። ያ ማን ስለሆነች ነው ለዋንትያ የሚደረስላት? ድረሱላት፣ አደጋ ላይ ናት ምናምን። ልክ ጉድጓድ አፋፍ ላይ ያለች ይመስል እሷስ መታ በልጇ ምን አይነት ድራማ እንደሰራች ገባች? እየሞከርኩ ነው፣ ህይወቴን ለመኖር እየሞከርኩ ነው። ይህን ሰሞን የሆነ ድራማ ጀምረዋል። ሁሉ ሰው ይመጣና እየሞከርኩ ነው የሚል ማለት ነው። እየሞከርኩ ነው የሚል ሁሉም እንደዚህ አይነት ድራማ። እንዴት ነው በልጅሽ ይሄንን ቻሌንጅ የምትቀላቀያች? የልጅሽን የእውነት አሞሽ ከሆነ ሀው ይህንን ቻሌንጅ ውስጥ ተቀላቅለሽ በልጅሽ ጉዳይ ላይ እንደዚህ አይነት ቪዲዮ ትሰሪያለሽ? ይሄ እየሞከርኩ ነው፣ ቻሌንጁ መቀላቀልሽ ነው። የሰሞነኛ መነጋገሪያ ቃሉ እየሞከርኩ ነው። ሁሉም ለጥቅም ነው። ሁሉም ሰው አንድ ሰው ለአንድ እንደያዘ ኧረ ቆይ የሆነ ናይ ኢትዮጵያ ቢሆኑ እኔ የምናገረው የነበረው መንግስት ራሱ ቻሌንጅ ነው እንትን ማለት ለምን አደረከ ከሚል አንጻር ነበር እኔ እንትን ልልበት። ግን እርግጠኛ አልነበርኩም የት ሀገር እንደሚኖሩ። ሳውዝ አፍሪካ ከኖሩ ያ ይህን ዘፈን አቀናብራ እየደከመኝ ነው፣ እየሞከርኩ ነው፣ ለመኖር እየሞከርኩ ነው ግን ደከመኝ። የለም ቻሌንጁ ነው የምትቀላቀል። ታልቀስ፣ ልጇ ናት፣ ያስለቀሳል። ገባችሁ? ኦኬ። ግን ይሄ ሰሞነኛ ቻሌንጅ አላል። እየሞከርኩ ነው፣ እየሄድኩ ነው ግን እምቢ አለ ምናምን የሚሉት የለም። ይህን ሰሞን ያመጡት የሆነ ናስራ ነው ምናምን የሚባል ሰውዬ ልጅ ተናገንትን ያለው ያ የእሱ ታይትል እየሞከርኩ ነው ስለሆነ ነው እንጂ እየሞከርኩ ነው የሚለውን ቃል ዘላለም ነው የምንጠቀመው። እንዴት ነው በልጇ ስቃይ ቻሌንጁን የምትቀላቀለው? እሱ እንዴት እዚህ ይላል? አቅም አጣው ምናምን ነገር ዩክራይት እኔ እንደዚህ አይነት ድራማ ውስጥ አልገባም።
ማንም ሰው ስንቱ ልጆች እየተሰደቡ ነው ያሉት። ስንቱ ልጅ እየተሰደበ ነው ያለ። ሁይዝ ምንድን ማን ነው ለማን ድምፅ የሚሆን? ገባች? ምንድን ሚዲያ ላይ ስትመጣ ሌላም ነገር ልትባል እንደምትችል ማሰብ አለብን። ያንን አጋጣሚ ተጠቅመ እየየ ገዳሜ ምንድን ቢኮዝ ኦፍ ዋት? እኔ ሀገር ቤት ቢሆኑ ኖሮ መንግስት ራሱ ቻሌንጅ ውስጥ ልከተው ስለፈለኩ ነበረ ይሄን ነገር ላወራበት የነበረው እንጂ ዋንትያን እንዴት እንዲህ ትባላለች ብዬ አይደለም። ሰዎች ልብስ የተሳሳተ ወይ ከባህላችን ያፈነገጡ ነው ብሎ ከታሰሩ ስለ እነሱስ ምን ታስባለህ ብዬ ከመንግስት ጋር ነበር ላወራ እንደ ጠቅላላ እንጂ አቅማጣው ምናምን ነገር እኔ እየሞከርኩ ነው፣ ለመኖር እየሞከርኩ ነው። አሁን ደከመኝ ምናምን ቻሌንጁ ነው እንደ የምትጠቀላቀለው አንቺ በልጅሽ ላይ ነው ግርግሩ የምትጠቀምን። ከኋላ ክላሲካል አስገብተሽ ምናምን ነገር ለምን ላይቭ ላይ ቀጥታ አልገባሽም ነበር? ዋይ ለምን ቀጥታ ላይቭ ላይ ገብተሽ እንደዚህ አይነት ስሜት ሲማ ክሊክ ታደርጋለህ፣ ትናገራለህ። ገና ከኋላ ሳውንድ ትራክ አስገብተሽ እንደገና ደግሞ እየሞከርኩ ነው። ሰሞንኛ ያሲኖና አስሮ የሚባለው የእሱን ቻሌንጅ ማለት ነው። ሰው ላይ እየሞከርኩ ነው ይላል። ከአሁን በፊት ይህን ቃል ተጠቅማችሁ ታታውቁም እንዴ? አቦታውት ጋይስ፣ እኔ በእንደዚህ አይነት መንገድ አለ ያሲን ነው ያስር ነው ምናምን የሚባል እየሞከርን ነው። ሁሌ የምንጠቀመው ቃል እኮ ታይትላችን አይደለም እንጂ ታይትላችን እኮ አይደለም። ምንድን ነው ኮሶ ዲቃላሽን አሳድጊ ስትባል አልነበረም እንዴ? አልነበረም? ፎቶ ዘግዝቆ ስንት ነገር ሲተደረግ አልነበረም? ሌሎቹም ምንድን ነው? ዋንትያ ምን ስለሆነች ነው ስፔሻል ለሷ የሚቆምላት? ፎር ዋት? ኦሮሞ ነኝ ስለምትለው ፎር ዋት? እንዴት ዋንትያን ይናገሯታል ምናምን ብለው አፋቸውን የሚከፍቱት እነ ፍየሌ የሀቢባ ልጅ ዘግዝቆ ዶንቆሮ እያሉ ሲሰርቡታል እንደሚውሉት የሊያን ኮሶ ልጅ ዘግዝቀዋል እንደ ሲሰርቡ የሚውሉት ምን ስለሆነ ነው? ምን ስለሆነ ነው? ትሰደብና አትሰደብ እያልኩ አይደል? ምን ነው ስፔሻሉ? የኔ ጥያቄ እኔ ያናደደኝ የእሷ ነገር ምን እንደሆነ ታውቃላችሁ? ይሄ ሰሞነኛ እየሞከርኩ ነው፣ እየበላው ነው፣ ልመጣ ነው፣ ልሄድ ነው የሚል እንትን አንድ ሰሞን የሆነ ሰው ቢሊሌ ሞርሚ ቢሊሌ ካለ ሁሉም አብሮ ይበልልልሃል። ያኛው ደግሞ የሆነ እንትን ከመጣ ደግሞ ደውል አለኝ ምናምን የሚል ዘፈን ከሆነ ሁሉም ሲደውሉ ታያቸዋል። ቻሌንጅ ይሉሃል። ከዛ ማን ቻሌንጁን በደም ሰራ? አሁን ደግሞ እየሞከርኩ ነው የሚለውን ቻሌንጅ አሸናፊ ልትባይ ነው? ስለ ልጅሽ እንደዚህ ነው እንዴ የእውነት የሚሰማሽ? ልጅሽ ተሰደባል፣ ስሜት አልሻል። ዩ ዶንት ኒድ ሜክ ድራማ አያስፈልግም። ገብቶሻል? እየሞከርኩ ነው፣ ለመኖር እየሞከርኩ ነው። አሁን ግን ደከመኝ፣ አሁን ግን ምናምን ድራማ ለመስራት እየሞከርሽ ነው። ገብቶሻል? ማልቀስና ምናምን ሁሉ ቀን ድራማ የምትሰሪው ምናምን እያለቀሽ ገብቶሻል? ሀበሻ ወይ እንትና ተቸግሯል፣ ወይ እንትና ሞቷል፣ ወይ እንትና ምናምን ሆኗል ሲባል እንደሚያዝን ታውቂያለሽ። ለዛ ነው ያኔ ገና ስትመጭበት የነበረውን መንገድ ዘንድሮ የምትሄጅበት።
ገብቶሻል? አንቺ የሰራሽው ድራማን ያናድደኝ ከነሱ የበለጠ። ምክንያቱም እንደዚህ አይነት ነገር ለእኛ መስማታችን ብርቃችን አይደለማ፣ ብርቃችን አይደለም። ጆከሩላ ድምፅ ሊሆናት ይሄ ሸርሙጣ ልጅ ፍየል ማለት ነው፣ ይሄ ከብት አንተ ለዋንትያ ድምፅ ትሆናል። ሙሉ የኦሮሞ እናትና የኦሮሞ ልጅ ሰድበ ማትጠግብ ሰውዬ ማለት ነው። ቆረቆንዳ ቆርቆሮ ልቃሚ ንፍጣ እና እሷም ቻሌንጅ ትገባለች። እየሞከርኩ ነው፣ ህይወትን ለመኖር እየሞከርኩ ነው ጋይስ። ጭራሽ ከኋላ እየሞከርኩ ነው። ግጥም ቤት ትመታለ፣ ከዛን አቅም አጣው ምናምን ዘፈን ታደርጋለ ምናምን። ያንቺ የሆነ ስሜት የለሽም? ያንቺ የሆነ ስሜት የለሽም? ራስሽን ውስጥሽን የስለ ልጅሽ የምገልጭበት ነገር የለሽም? ግዴታ ይሄን ዘፈን አቅም አጣው ይሄን ጨምረሽ እንደገና እየሞከርኩ ነው። የራስሽ ስሜት የለሽ? ለማንነት ስሜት እንኳን ገና ነው እንደ የሚነገድበት ገና ነው እንደ ከሰው የምትበደሩ ዚሲስ ያ ሁላችሁም ተነፉ። ዛሴት እኔ ከመንግስት ጋር ላወራ የነበረው ካሁን በፊት ካደረገው ቻሌንጅ ጋር ነበር ልገባ የነበረው። ዛሴት ያ የእሷ ልጅ ምን ስለሆነች ነው ስፔሻል? ምን ስለሆነች ነው ስፔሻል? ፎርዋርድ ልቃሚ ይፍጣ ሄለን አንድ ነገር ልንገራችሁ። እንባ አይቶ ማዘን ድሮ ቀረኩ። ይሄ እንኳ አንዱ የሚዲያ ታይትል ነው። እኔ በእንደዚህ አይነት መንገድ አውርተሽ ባይሆን ኖሮ እኔ ነበርኩ የምን ከጎንሽ ለምን ነው የምቆመው? ማን ስለሆንኩ ነው? አወራበት ነበር ጉዳዩ ላይ ማለት ነው። በስነ ስርዓት ነበር ማወራበት። እየሞከርኩ ነው አቅም አጣው ምናምን ገና ክላሲካል አሟልታ ምናምን ትመጣለች። ሺት ሂጀርስ ልቃ ልፍጣ የማንም ጋዴምት እና ደደቢ ኧረ ወደዛ ተነፉላችሁ። የእውነት ምድረ ልቃ እያንዳንዱ ቪዲዮቿን ወደኋላ ብታዩት እኔ ምን ስለሆንኩ ነው? የውሸቷን ነው የውሸቷን። እያንዳንዱን ግርግር ልትጠቀም ትፈልጋለህ። ቪዲዮዋን ዝም ብለህ ይኸው እንትን ሰብናክ ዝም ብለህ ያቸው። አንተ ልጅ ተሰድቦ እውነት በጣም አሞዋል አይደል? ቻሌንጅ ነው እንደምትቀላቀለው ሰሞነኛ ቻሌንጅ እየሞከርኩ ነው። ገብቷል? እየሞከርኩ ነው። ሰሞነኛ ቻሌንጅ ሁሉ ሰው ይመጣል እየሞከርኩ ነው ይላል። ልክ ይህን ቃል ፈልፍሎ ከጉድጓዱ ሰው እንዳወጣ ብጤ ካሁን በፊት ተጠቅሞ እንደማያውቁት ብጤ። ከዛስ አቅም አጣው ምናምን ነገር ዘፈን ምናምን ነገር በእንደዚህ አይነት መንገድ ስለመጣች እሷ ራሱ ግርግሩን ትጠቀም እንደሆነ ስለገባኝ አይ ዶንት ነቲንግ ምንም ነገር እንትን አለል። ያ እሷም ግርግሩ ልትጠቀም ነው። እነሱም ክፍታፍ ስለሆኑ ተሳደቡ። ምክንያቱም እድሜ ልክ ነው እንትን የሚሉት እድሜ ልክ የማለት ነው። ያልተሳደቡ ምንድን ነው ልጅ ምን ስለሆነ ለዋንትያ ድረሱላት። ልክ የጎርፍ አደጋ የደረሰባት ነው እኮ የምትመስለው። የሆነ የእሳት አደጋ መጥቶ ያጥለቀለቃቸው ኑና አውጧቸው ከአደጋ። ለዋንትያ ማን ስለሆነች ነው ዋንትያ? ምንድናት ዋንትያ? ቢኮዝ ኦፍ ኦሮሞ ስለምትጫወት ቢኮዝ ኦፍ
ዛሴት እከካም ልቃሚውላ ማለት ነው። ይሽ ዳልቻ ይድረስልሽ እከካም። እኔ በጣም ከምጠላው ነገር ይሄ በልጅ የሚነግድ ሰው፣ አድቫንቴጁ ለመጠቀም የሚሯሯጥ ሰው በጣም ነው የሚያስጠላኝ ጋይስ። ስለ ልጄ ለማውራት ገና ክላሲካል አስገባለሁ እንዴ? ምን አይነት ክላሲካል ሆል ሊያባባ እንደሚችል ማሰብ ራሱ ይሄም ቢዝነስ ላው ላይ መስራት ነው። ይሄን ኖ ድራማ እሱ ያልተሰማትን እኔ ምን ስለሆንኩ ነው? አቅም አጣው የሚለውን ዘፈን እኔ ዩቱብ ላይ ገብቼ አልሰማውም እንዴ? እሷ ጋር ስሰማው ነው ወት እየሞከርኩ ነው። ኧረ ያሲኖ ስታይል የራስሽ ውስጥሽ የምገልጭበት መንገድ የለሽም። ግዴታ ይሄንን ግርግር ተጠቅመሽ ነው ቻሌንጁ መግባት ያለብሽ። እና ቤኪ ምናምን ቀጥታ ቻሌንጁን ተቀላቀሉ። ሌሎች ቲክቶከሮች ሁሉም ኮምፒውተር ይዘው ወጥቶ የቤት ኪራይ አምጣ እየሞከርኩ ነው ይላል። ይሄ ስፒድ ጋም የተገናኘው ልጅ አንተ እንደ ሀገራሽ አዋረድከን እኮ ሲለው እየሞከርኩ ነው ልግባባ ይላል። ይመጡልህ ሁሉም ምድረ ልቃሚ ንፍጣም እየተነካራችሁ ነው እንጂ እየተሞከራችሁ አይደል። ቃሉን ይህን ሰሞን ከአሁን በፊት አልነበረም ተፈልፍሎ አዲስ የተገኘ ቃል ነው ጋይስ። በልጅ ነው እንደዚህ አይነት ቻሌንጅ የምትቀላቀለው። ቻሌንጁን ከፈለገ በሌላ ነገር ትቀላቀል። ሀው በልጇ ቻሌንጁን ትቀላቀላለች። ድረሱላት 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 ምናምን። እኔ ከመንግስት ጋር ባወራ ራሱ ባወጣው ቻሌንጅ ጋር ነው እንጂ ማወራው ዋንትያን ስለሆነ አይደለም ማወራበት የነበረው። የት ሀገር እንደሚኖሩ ብቻ ቀድሜ ጠየኳችሁ። ለዛ ሳውዝ አፍሪካ ነው ያለው። ስራቸው ያወጣችሁ ያ ሳሴት ማን የእሷ ልጅ ከማን ልጅ ይበልጣልና ነው ለእሷ የሚደረሰው ለሌላው የማይደረሰው? ማን ስለሆነ የኮሶሊ ተዘግዝቅ አልነበረም እንዴ? ምን አባታችሁ ስለሆናችሁ? የኔ ልጅ የ3 ዓመትና የ2 ዓመት ልጅ ጾታ ቀይሮ ብላ ተለጥፋለ እንደ ጂጂ የምትሄደው ማን አባታችሁ ቆማችሁ ታውቁና ነው እኔ ለእናንተ የምቆም? ምድር የሸርሙጣ ልጆች ማለት ጭራሽ እየነገደችበት አቅም አጣው እየሞከርኩ ነው ምናምን ነገር እየተነከርሽ ነው የምልሽ። ልቃል አጋሰስ ምን ነው የሚባል እንደዚህ የሆነ ሽልምጥማጥ የእናንተን ቴክስት አይቼ ደግሞ ጨምርላታለሁ። ያ እዛ ሴት ልቃሚ ንፍጣ የቆመልሽ ህዝብ ሙሉ ህዝብ የኢትዮጵያ ህዝብ ነበር። አሁን ዘመኑ ኦሮሞ ስለሆነ ሌላውን ህዝብ በአማርኛ እንኳን በሌላ ቋንቋ እንኳን መናገር ይቀፍሻል። ታሞ የተነሳ እግዚአብሔሩን ረሳ። አንቺ ነሽ በነገራችን ላይ ዋንትዬ ልጅ ናት ምናምን፣ እኔም ልጅ ነኝ። አባ ስትለምኝ በአማርኛ ስታቅራሪ በኦሮመኛ ነው። አባ ገዳ እንኳን ኦሮሞነቱን እንደዚህ እንዳንቺ አለፈለፈው። ዋናው ቲፒካል ኦሮሞ እንኳን ስትለምኝ በአማርኛ ነበር። ተደፈርኩ ስትይ በአማርኛ ነበር። አሁን ግን የምታቅራሪው ስትደነፊ የምትውዩ ግን በኦሮመኛ ነው። ዳልቻ ይጠብ ቴኬር ያርግልሽ። ልቃሚ ንፍጣ እኔ በሌላ ነገር የማየው መስሏችሁ ነበረ። ስለ እንትና ማን ስለሆነች ነው ልቃሚ እንትን ነገር ናት። ምን ነው የሚባለው ይሄ